እጀናል ይጠቅመናል ለሀገራችን ይሆናል የሚለውን በፍላጎታችን ለማምራት ጉጉቱ ላይ ያለነው። ሁሉንም ማኒፌስቶቹን ስከታተል ነበር የምርጫ ፕሮግራማቸው ምናምን ስከታተል ነበርና እያንዳንዱን በራሴ ገምግሜያለሁ። ነገ በድምጼ አረጋግጣለሁ የምመርጠው። ወይዘሮ እመቤት አለማየሁ በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ነው የምገኘው። የሰባተኛ ሀገራዊ ምርጫውን ለመምረጥ በራሴ በከፍተኛ ጉጉት ከምጠብቃቸው ውስጥ አንዱ ነው። ልጄን የደረሰች ልጅ አለችኝ። እሷንም በመያዝ ያለምንም ጎትጓች ያለምንም መነሳሳት ራሴን ነው የምመርጠው። እሷም የራሷን ነው የምትመርጠው። በሬዲዮና በቴሌቪዥን የሚያደርጉ ክርክሮች ላይ በጣም በቁጭ ብለን የምናዳምጥበት ሂደት አለ። ይሄንንም እንደመነሻ አድርገን ሁለታችንም ይበጀናል የምንለውን መርጠን እንሄዳለን። ስሜ ዘሪሁን ከበደ ይባላል። በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 ነዋሪ ነኝ። እንግዲህ የሰባተኛውን ሀገራዊ ምርጫ በጉጉት እየጠበቀን ነው። ካርድ ወስጃለሁ ቀደም ብሎ። ነገ ከሌሊቱ 10 ሰዓት ተኩል ጀምሮ ቀደም መጥቼ ያሰብኩትን ለሀገሬ ይበጃል የምለውን ውስጥ ያለ እሱን ለመምረጥ ዝግጁ ነኝ። እንግዲህ እኔ ከቤቴ ጀምሬ ነው ይሄን የምርጫ ካርድ የወሰድነው። እኔም ባለቤቴም ወስደናል። ጎረቤቶቻችን ሁሉ ወስደዋል። ጠቀሜታ አለው። አገርን ለማስቀጠል የሚበጀንና ትክክለኛና ፍትሃዊ ምርጫ እንዲደረግ የበኩላችንን አስተዋጽኦ እናደርጋለን። ሁሉንም ማኒፌስቶቹን ስከታተል ነበር የምርጫ ፕሮግራማቸው ምናምን ስከታተል ነበርና እያንዳንዱን በራሴ ገምግሜያለሁ። እያንዳንዱን ገምግሜያለሁ ስል ማን የትኛው ጥሩ ነው የሚለውን እኔ አይቻለሁ። ነገ በድምጼ አረጋግጣለሁ የምመርጠው። መሰረት ሚለክሳ እባላለሁ። ካለምንም ግፊት ካለምንም ተጽዕኖ ነው ካርድ የወሰድነው። ካርድ ስንወስድ ለሀገራችን ይበጀናል፣ ይጠቅመናል፣ ለልጆቻችን ምን ነገር ላይ ለመምረጥ ዝግጁ ነን።